ሰላም ጤና ይስጥልን ተመልካቾቻችን የምንገኘው በኢትዮጵያ ፖስታ ዋና መስሪያ ቤት ነው። እንግዳችን አቶ ዳግማዊ ኃይልዬ የኢትዮጵያ ፖስታ ዋና ስራ አስፈጻሚ ጊዜውን ስለሰጡን በእጅጉ እናመሰግናለን። እኔም እጅግ አመሰግናለሁ ይህን እድል ስላገኘው። ባለፉት ጥቂት ዓመታት ለውጡን ተከትሎ በተወሰዱ የሪፎርም ስራዎች እንደ ሀገር በርካታ ስኬቶች መመዝገባቸው ይታወቃል። እንደው ከለውጡ በፊት ኢትዮጵያ ፖስታ የነበሩበት መሰረታዊ ችግሮች ምን ነበሩ? ለውጡ ተግባራዊ መደረግ ከመጀመሩ አስቀድሞ የነበሩ ዋና ችግሮችን ለመጥቀስ ያክል አይ ቲንክ በሁሉም መልኩ ችግሮች ነበሩ። በርግጥ እንደው ካታጎራይዝ አድርገን ነው ካልን በአገልግሎት አሰጣጥ አካባቢ በተለይ ፖስታ ስራ ነው የምንሰራው። እንደሚታወቀው መልእክቶች እንልካለን፣ ከውጪ የመጡ መልእክቶች አሉ። የአገልግሎት ጥራት ችግር ነበረ። የሚሄዱ እቃዎች በጣም ይዘገዩ ነበር። ዓለም አቀፍ መለኪያዎች አሉ። ከሱ ስታንዳርድ አንፃር ሲታይ በጣም የዘገየ አጠቃላይ ሰርቪስ ኳሊቲው ጥሩ ያልነበረ ነበር። አገን በኢንካሚንጉም ወደ ሀገር ውስጥ የሚመጡት መልእክቶች ብናይ የነሱም የሚፕሮሰስ የሚደረጉበት ፍጥነት፣ ኢንሲደንት የሚያጋጥማቸው፣ የሚጠፉ፣ የሚሰበሩ፣ የሚጎድሉ የመሳሰሉት አጠቃላይ እነሱን ዳታዎች ስናይ በብዛት ከፍተኛ የሆነ የደንበኞች ቅሬታ የነበረበት ተቋም እንደሆነ እኛም ጆይን ካደረግን በኋላ ያሉ መረጃዎች ያሳያሉ። በአገልግሎት አሰጣጥ ላይ ሰፋ ያሉ ችግሮች ነበሩበት። እንደገና እንደ ተቋምም ስንመለከተው ደግሞ በፋይናንሱም ዘርፍ ካየነው እንደዚሁ በኪሳራ ላይ የነበረ ተቋም ነው። ትልልቅ ዕዳዎች የነበሩበት ነው። በጋራ በፓርትነርሺፕ ሲሰጣቸው የነበሩ አገልግሎቶችን ተከትሎ ብዙ ያልተከፈሉ ክፍያዎች፣ ብዙ ዕዳዎች ነበሩበት ተቋሙ። እንዲሁም ሂሳቡ ከሙስላ 10 ዓመት በሚባል ደረጃ ያልተመረመረ በውጭ ኦዲት አጠቃላይ ያው እጅግር የሌለው ማለት ይቻላል ጤነኛው ያልሆነ ወይም ያልተስተካከለ የሂሳብ አያያዝ የነበረበት ነው። አጠቃላይ ኦርጋናይዜሽናል ካልቸሩንም ስናየው የሥራ ከባቢ አጠቃላይ ሁኔታውንም ሲታይ እንደ ልማት ድርጅት በአዋጅ የልማት ድርጅት ሆኖ ከተቋቋመ በኋላ እንደ ልማት ድርጅት ሳይሆን ሞር እንደ በጀታሪ ተቋማቶች ወይም እንቅስቃሴው ሞር ንግድን ወይም ትርፍን ገቢን ማክሲማይዝ ማድረግ ላይ ሳይሆን የተለመዱትን አሰራሮች ይመጡትን አስተናግዶ መሄድ የተለመደውን አሰራር ይዞ የማስቀጠል በተለይ ድሮ የነበሩ የፖስታ ስልጣኔዎች አሉ ከነሱ ላይ እንደው ሲንከባለሉ የመጡ ነገሮችን ብቻ ይዞ መቀጠል እንጂ ዓለም እየመጣችበት ካለችው አሁን ዘመናዊ ያለንበት ዓለም አሁን ብዙ ነገሮች ተለውጠዋል። ብዙ ዲጂታል ሲስተሞች መጥተዋል። እሱን ያልዋጀና እሱን ተከትሎ ራሱን ሪፎርም ያላደረገ በአጠቃላይ የቆየው ዘመን ላይ የቆየ ተቋም ነው ብሎ ማንሳት ይቻላልና በአገልግሎትም አኳያ ብንወስደው ከፋይናንስም አንፃር ብንወስደው በአጠቃላይ ከውስጥ አሰራሮችም አንፃር ብንወስደው ያልዘመነ ብዙ ወደ ኋላ የቀረና ብዙ የቤት ስራ በሪፎርሙ ወቅት በጣም ተቋሙን ወደፊት ማስቀጠል ብቻ ሳይሆን ወደ ኋላ በጣም ብዙ የቤት ስራዎች እንዲሰሩ ያስፈልገና ብዙ የቤት ስራዎች በሂደር ተቀምጠው የነበሩበት ተቋም ነው ማለት ይቻላል እንደው ባጭሩ። ለውጡን ተከትሎ በተወሰዱ የሀገር በቀል ኢኮኖሚ ማሻሻያ የኢትዮጵያ ፖስታ በርካታ ስኬቶችን ማስመዝገቡ ይታወቃል። ዋና የሚባሉ ስኬቶች ምን ይመስላሉ? በደረጃ እንደው ልጥቀስልብል ሪፎርሙ ሲጀመር 117ኛ አካባቢ ነበር። አሁን ፈጣን መልእክት የምንለው ኤምኤስ የሚባል ሰርቪስ አለ፣ ኤክስፕረስ ሜል ሰርቪስ የምንለው እሱን በዓለም አቀፍ ደረጃ እንደው ፍጥነቱ ቪዚቢሊቲ ከስተመር ትራኪንግ የሚያደርግበት ሲስተም ምን ያህል የሚንቀሳቀሱት መልእክቶች ለከስተመሩ ቪዚብል ናቸው፣ ትራክ ማድረግ ይችላል፣ በምን ያህል ፍጥነት ሲስተም ላይ ይገባሉ በሚሉት በአጠቃላይ በኳሊቲ መመዘኞች አንፃር ሲታይ ከ180 አካባቢ ሀገራቶች በወቅቱ የኤምኤስ ሜምበር የነበሩት አሁን ጨምሯል ቁጥራቸው። ኢንፋክት 117ኛ ነው የነበረው ኢትዮጵያ ፖስታ ማለት ነው። ይሄንን በብዙ ጥረት ወደ 7ኛ እና 10ኛ ማምጣት ተችሏል። 7 እና 10 ስልክ በየኳርተሩ ከፍታና ዝቅታ አለ። በዓለም አቀፍ ደረጃ ስለሆነ ከፍታ ላለ ጥሩ ሰርታ አንድ ኳርተር ላይ ዝቅታ ላለ እንደየሲዝኑ እንደዚህ አይነት ነገሮች አሉ። እንግዲህ ከ117 ወደ 7ኛ ማምጣት ተችሏል በዚህ ባለፉት 5 አመታቶች በየደረጃው 117 34 እንደዚህ ያለ ነው የመጣው 18 እያለ መጥቶ 7 ላይ መሆን ተችሏል ማለት ነው። እንደ ፖስታ ራሱ በአጠቃላይ እንደ ፖስታም ዩኒቨርሳል ፖስታል ዩኒየን የሚለካበት መመዘኛዎች አሉት 4 ናቸው። አንደኛው የተቋሙ ሪላያቢሊቲ ነው። ሪላያቢሊቲ ማለት የሚሰጣቸው ሰርቪሶች ተገማች ናቸው ወይም ዓለም አቀፍ ስታንዳርዱን በጠበቀ መልኩ ለምሳሌ በ3 ቀን ምለውን 3 ቀን 5 ቀን ምለውን 5 ቀን አደርሳለሁ ወይ ሌሎችም እንደዚሁ ጠለቅ ያሉ ኬፒአይዎች አሉ።
በሱ መሰረት በተቀመጠው ስታንዳርድ መሰረት ያደርሳሉ የከስተመር ኤክስፔክቴሽኑንም ያደርጋሉ ተብሎ የሚለካበት ሪላያቢሊቲ ይባላል በጣም ትልቅ ያሻሻልንበት ትልቅ ስኮር ያገኘነው በተለይ ፕሮሰስ ሪቪው ካደረግን በኋላ ትልቁን መሻሻል ሀብለን ስንጀምር ሪፎርሙን ያመጣ ነው ዝኛው መመዘኛ ላይ ነው እንደመጀመሪያ ማለት ነውና አንደኛው መመዘኛ ሪላያቢሊቲ ነው ሁለተኛው ሪች ነው ሪች ስንል ተደራሽነት በአገር ውስጥ ምን ያህል ቅርንጫፍ አለው አንድ ቅርንጫፉ ምን ያህል ሰዎችን ያስተናግዳል የሚሉ ዓለም አቀፍ መመዘኛዎች አሉ የተቀመጡ ከሱ አንፃር ብዙ ቢቀረንም ግን አንደኛው መለኪያ ሪች ነው በአገር ውስጥ ያለው የቅርንጫፍ ብዛት ምን ያህል ደንበኛ ያስተናግዳል የሚለው በዓለም አቀፍ ደግሞ ከምን ያህል የፖስታል ኦፕሬተሮች ጋር ኤክስቼንጅ ያደርጋል ይሄ በርግጥ ከሀገር ኢኮኖሚ ጋርም ይገናኛል ከዚህም ለመላክ አገራቶቹ ጥሩ ግንኙነት ወይም እዛም የሚቀበል እዚህም የሚልክ አካል ያስፈልጋል አገን ከዛም ለመቀበል እዛም ሆኖ የሚልክ እዚህም የሚቀበል አካል ያስፈልጋልና ከምን ያህል አገራቶች ጋር ኤክስቼንጅ ይደራረጋል መልእክቶች የሚለው ሁለተኛው መመዘኛ ነው ሶስተኛው ደግሞ ሬሌቫንስ ነው ሬሌቫንስ እንል ይሄ ፖስታል ኦፕሬተር ለማህበረሰቡ ምን ያህል አስፈላጊ ነው ወይ ማህበረሰቡ በምን ያህል ፍሪኩዌንሲ ፖስታል ሰርቪስን ይጠቀማል ፖስታል ስንል እቃ መልእክት መላክ ብቻ እንዳይመስላችሁ የፖስታ ስራው ሰፋ ይላል እኛ ፖስታ ስንል የተለመደችው ድሮ በቴምብር ተለጥፋ መተላኳ አሷይ ድሮ መደበኛ የፖስታ አገልግሎት ይባላል ጥቅል ምንለው እስከ 30 ኪሎ ድረስ የሚላላኩ ጥቅሎች አሉ ኤክስፕረስ ሜል ሰርቪስ ምንለው ደግሞ የፈጣን መልእክት አገልግሎት ኤምኤስ ምንለው አለን ቀጥሎ ደግሞ የመንግስት አገልግሎቶች የሚባሉ አሉ ፋይናንሻል ሰርቪስ ምንለው አለን ፌላቴሊ ቴምብር ህትመት አገልግሎቶች አሉ በልክ ሎጂስቲክስ ምንለው ይሄ ሙቪንግ ቢሮዎች ሲቀይሩ ባንኮች ቅርንጫፍ ሲከፍቱ እቃዎች ምናጓጉዝበት በልክ ሎጂስቲክስ የሚባል አለ አገን ፋይናንሻል ላይ ደግሞ በልክ ፔመንት ምንላቸው አሉና 7 ፕሮዳክት ፖርትፎሊዮዎች አሉ ሰው ለፖስታ ሲባል ሰው በቴምብር የምትላኳንና ፖስታ ሳጥን ነው የሚያስታውሰው ግን ይሄ የሶስተኛው ኢፒዩ መመዘኛ ምን ያህል የፖስታ አገልግሎት ለማህበረሰቡ አስፈላጊ ነው ሲል ሁሉንም ባማከለ ማለት ነው ምን ያህል ሬሌቫንት ነው በምን ያህል ፍሪኩዌንሲ ደንበኞች ወይ ማህበረሰቡ ይገለገላሉ የሚለው የሚለካ ነው አራተኛው ደግሞ ሪዚሊየንት ነው ወይ ማለት የተለያዩ ጫናዎችን ወይ ኢኮኖሚ የሚያጋጥሙ ሁኔታዎች መቋቋም የሚችል ጠንካራ ኢኮኖሚ ያለው ወይም ጠንካራ ረቨኑ ስትሪሞች አሉት ወይ ነው ለምሳሌ ኮቪድ መጥቶ ነበር ብዙ ተቋማት ብዙ ፖስታል ኦፕሬተሮች ሌሎችም ዓለም አቀፍ ተቋማት በጣም ኢምፓክትድ ሆነዋል ፖስታ ግን በዛ ወቅት ላይ ጠንካራ ሪፎርም ስራ እየተሰራም ስለነበረ እሱን ያለ ምንም የከፋ ጉዳት ሳይሆን ሳይቀንስ ፕሪቪየስ ይር ላይ በተመሳሳይ ወቅት አስቀድሞ ላይ ከነበረው ቮሊዩም እንደውም ከፍ ባላነሰ መልኩ ነው ሰርቶ ያሳለፈውና ይሄ እንደውም ጥሩ ስኮር እንድናገኝ በዚሁ ማግዘውናል በአራቱ እነዚህ በተቀስኳቸው መመዘኛዎችም አንፃር ሲታይ ፖስታ ስኬታማ ሆኗል ማለት ነው በሰብሳራን አፍሪካ ደረጃ ስናየው ግንባር ቀደም ከሚባሉት አገራቶች ተርታ ነው አሁን ላይ ያለ ነው ማለት ነው አሁን ላይ ሆነን ስናስብ ሪፎርሙን ስንጀምር ከነበረን ገቢ እንደው በገቢ ደረጃ በነግረ 7 እጥፍ አድጓል የተቋሙ ገቢ ይሄ ማለት በጣም ትልቅ ነው በየአመቱ ከጥፍ በላይ እያደገ ነው የመጣው ተቋሙ በገቢ ረገድ ማለት ነው ትርፍም እንደዛው ከጥፍ በላይ ወይም ባልደረጃ ነው ያሳደገ የመጣው ከኪሳራ ወደ ትርፍ በአነስተኛ መጠን ትርፋማ ሆነ ሱም በጥፍ ያሳደገ አሁን ላይም ከፍ ያለ ከተቋሙ አንፃር ሲታይ ጥሩ የሚባል የፋይናንስ ቁመና ላይ ያለ ተቋሙ ብሎ መናገር ይቻላል ከዚህ አንፃር የተቀላጠፈ የደንበኞች አገልግሎት ከመስጠትና አገልግሎትን ከማዘመን አንፃር የኢትዮጵያ ፖስታ ምን አቅዶ ተነሳ ምን ስኬቶችን ሲያስመዘገበ ነው የሪፎርሙ አካል የሆነው አንደኛው 2015 ላይ ሆነ ስትራቴጂ መለወጥ አለብን ምክንያቱም ከዚህ ቀደም የተዘጋጀው ስትራቴጂን በሪፎርሙ ስራዎች አማካይነት አብዛኛውን አስቀድመን ማሳካት ቻለን 14 መጨረሻና 15 ላይ አብዛኞቹን አሳካን እንደገና ደግሞ የዓለም ሁኔታ አጠቃላይ የፖስታው ኢንዱስትሪ ሀገሪቷም በሪፎርም ላይ ስለነበረች በጣም ትልቅ ለውጦች ስለነበሩ እንደ ሀገር ያለው ስትራቴጂ በቂ አይደለም ማሻሻል አለብን ብለን አዲስ ስትራቴጂ 3 አመት ዲፐን ኤንድ ዳይቨርሲፋይ ወይም በጥልቀትና በስፋት የሚል አዲስ 3 አመት ስትራቴጂ ቀርጸናል ይሄ ስትራቴጂ ሲቀረጽ ፖስታ ምን ማድረግ ይችላል እስካሁን ከነበረበት ምን ያህል መራመድ ይችላል እንዴት ይሂድ ብለን ሳይሆን የቀረጽ ነው ደንበኞች ምን ይፈልጋሉ ስቴክሆልደሮች ከፖስታ ምን ይፈልጋሉ ፖስታ ሲቋቋም ለምን ተቋቋመ ምንድን ነበር አላማው ፖስታ ላይ ኢንተረስት ያላቸው አካላቶች በተቀላላ ሰራተኛው ምን ይፈልጋል ስቴክሆልደር ሰራተኛውም ስቴክሆልደር አይደል ሰራተኛ ማደግ ይፈልጋል መለወጥ ይፈልጋል የተሻለ ተጠቃሚ መሆን ይፈልጋል በደሞዝ በጥቅማ ጥቅም አይደል ደንበኞች ደግሞ ምን ይፈልጋሉ የተቀላጠፈ ሰርቪስ ይፈልጋሉ ሪላያብል የሆነ ፕሪዲክት የሚደረግ ሰርቪስ ይፈልጋሉ በደም ኳሊቲ ያለው ተወዳዳሪ የሆነ ማለት ነው መንግስት ምን ይፈልጋል ዜጎቹ በሚገባ እንዲስተናገዱ ኳሊቲ የሆነ ሰርቪስ ለማህበረሰቡ እንዲሰጥ የልማት ድርጅት ደግሞ ተቋሙ ትርፋማ እንዲሆን ትርፋማው ደግሞ ሰብሲዳይዝ እንዲያደርግ በዲቪደንድም በታክስም ለሀገሪቷ ኮንትሪቢዩት እንዲያደርግ ይፈልጋል
ሌሎች ደግሞ አጋዥ ምንላቸው የልማት አጋዦች ምንላቸው ተቋሙ ተወዳዳሪ እንዲሆን አይደል ሰስተናብል የሆነ እድገት እንዲኖረው እነዚህ አይነት ኢንተረስቶች አሉ ይሄ ደግሞ ስትራቴጂውን ስንሰራው ሰፋ ያለ 2-3 አሰስመንቶች ተሰርተዋል አስቀድመው ማለት ነው ስትራቴጂ መነሻ እንዲሆነን ጥናቶች አጥንተናል በጥናት ወቅት ላይ የተለዩ ናቸው በጥናት ወቅት ላይ ደንበኛውም እንደሚፈልግ በዝርዝር ሀለ ተብሎ ተቀምጦ ተለይቷል እሱም መሰረት ባደረገ ነው ስትራቴጂ ተቀረጸው ስለዚህ ደንበኞችን ከማርካት አንፃር የመጀመሪያው የስትራቴጂው ትኩረት መስክ ደንበኞች እርካታ ማሳደግ ነው እሱ ላይ ደንበኞች ምን ሲሆንልን ነው ምን ረካው ብለው በጥናት ያስቀመጧቸው ነገሮች አሉ መልእክቶች አሁንም ከዚህ በተሻለ ፍጥነት እንዲደርሱ ይፈልጋሉ ዋጋ ላይ ተመጣጣኝ እንድንሆን ይፈልጋሉ ይሄ መልእክት ይሄ ሴኩሪቲ ኢንሲደንቶች እንዳይኖሩ መቀደድ መሰበር መበላሸት ብሎ መጥፋት እንደዚህ አይነት ነገሮች እንዳይኖሩ ይፈልጋሉ አገሪቱ መስጫዎቻችን ስታንዳርዳይዝ እንዲደረጉ ይፈልጋሉ ወጥ ይሆን አሁን ፖስታ በጣም አንጋፋ ተቋም አይደል አንዳንድ ከከተማ ወጥተህ በተለይ ስታይ በጣም አሁንም ድረስ የሚያሳዝኑ ኦፍ ኮርስ ፌዝ ባይ ፌዝ እየተሰራባቸው ቢሆንም ስቲል ብዙ የሚቀሩ አሁንም ዝቅ ያሉ ደንበኛ ምቹ ያልሆኑ ቦታዎች አሉ እነዚህ እንዲስተካከሉላቸው ደንበኞች ይፈልጋሉ በተመቻቸ ኤንቫይሮንመንት ኳሊቲ ሰርቪስ አፎርደብል በሆነ ዋጋ ማግኘት ደንበኞች ይፈልጋሉ እሱን ማግኘት የሚያስችላቸው አሰራር ነው በዚህ ስትራቴጂ ተቀርጾ ይሰራ ያለው እንዴት ኦፍ ኮርስ ዋጋን መቀነስ ከኤፊሺየንሲ ይመጣል ኤፊሺየንሲ ደግሞ ጥሩ ፕሮሰስ በመዘርጋት ጥሩ ፕሮሰስ ዘረጋ አዋጪ የሆነ ኮስትን የሚቀንስ ሰራተኛን ውጤታማ የሚያደርግ ሰራተኞችንም ፐርፎርማንስ ማኔጅመንት ስኪሞች ሲኖርም እንዲሁ ሰራተኛው ብዙ በመስራት ፕሮዳክቲቭ ስለሚሆን በአነስተኛ ወጪ መሰራበት እድል ይኖራል ኢኮኖሚክ ኦፍ ስኬል አለ ትልቅ ተቋም ነን አንጋፋ ተቋም ነን ብዙ በመስራት ኮስታችንን በተወሰነ ደረጃ መቀነስ እንችላለን ይሄ ደግሞ ምን ያስችለናል በአነስተኛ ዋጋ ሰርቪስ ለደንበኛው ለማህበረሰቡ እንድናቀርብ ያስችለናል ይሄ አክቹአሊ የውዴታም ግዴታም ጭምር ነው ያለን ፖስታ ህብረት አባል ነን የኢትዮጵያ መንግስትን ወክለን የዩፒው ጥላ ውስጥ ያለን ዲዚግኔትድ ፖስታል ኦፕሬተር ስለዚህ የፖስታን አገልግሎት ለማህበረሰቡ የማድረስ ግዴታ ስለነን ማለት ነው ስለዚህ ባልኩ መልኩ ለደንበኞች ኳሊቲ ሰርቪስ በአነስተኛ ዋጋ በተቻለ አቅም በምቹ ሰርቪስ ፖይንቶች አውትሌቶች ስታንዳርዳይዝ በማድረግ ማለት ነው ለመስጠት እሱ ላይ እየሰራን ነው ማለት ነው ከዚህ አንፃር የተጀመሩ ስኬቶችን አጠናክሮ በመቀጠል እንደ ሀገር እየተመዘገበ ያለውን የኢኮኖሚ እድገት ከማንገዝ አንፃር የኢትዮጵያ ፖስታ ምን ያቅዷል ፖስታ ያው የማህበረሰቡ ድርጅት ነው ኦፍ ኮርስ የመንግስት የልማት ድርጅት ነው ለትርፍ የሚሰራ ተቋም ነው ግን ዋና ዓላማው ቅራያችን ምንድነው የሚለው ፖስታ አገልግሎት በአለም ላይ ካለው ግንባር ቀደም ፖስታል ኦፕሬተር ሰርቪስ ፕሮቫይደሮች ተርታ መሆን ነው በፋይናንስ በመንግስት አገልግሎት በሎጂስቲክስ ተመራጭ አጋር መሆን ነው እንላለን ወደ ሚሽናችን ስንመጣ ምን እንላለን አፎርደብል የሆነ ኳሊቲ የሆነ ሰርቪስ መስጠት አለብን እንላለን ስለዚህ ከኛ የሀገርን ትራንስፎርሜሽን ከማሳደግ አንፃር አይደል የሀገሪቷን ኢኮኖሚ ምን በለው ማህበራዊ ምን በለው በአጠቃላይ እንደ ሀገር ከዚህ ተቋም ምን ይጠበቃል የሚለውን ስናይ እሱ የሚሽናችንን አካል አድርገናል በቻልነው አቅምና በተቻለ አቅም ኳሊቲ ሰርቪስ መስጠት ላይ በደንብ እየሰራን ያለ ነው እንዴት we are connecting people አይደል ሰዎችን ነው የምናገናኘው ሰው በስልክም ይገናኛል በደብዳቤም ይገናኛል በቃም ይገናኛል እኔ ከዚህ አንድ ቃል ልክልሃለሁ ሰው እኔ እዚህ ምልክለት አካል ውጭ ሀገር ያለው ማለት ነው ተገናኛ አይደል በቃው እሱም ሲልክ ደግሞ እነዚህ ሰዎች ይገናኛሉ ተቋማትን በተመሳሳይ ትልቅ ኤክስፖርቶች አሁን ኤክስፖርት በጣም ያደገ ነው በአገራችን አይደል ትልቅ ኤክስፖርቶች እንዴት ነው የሚሰሩት መጀመሪያ ላይ ሳምፕሎች ይላካሉ ሳምፕሎች አሁን ፖስታና በመሳሰሉት ተቋማት ነው የሚሄዱት ደብዳቤዎች አግሪመንቶች ስምምነቶች የመሳሰሉት ነገሮች ቀድሞ በፖስታ ይሄዳሉ እነሱ ሲያልቁ ነው ይሄ በልክ ኤክስፖርቱ የሚሄደው ንግድን ፋሲሊቴት ከማድረግ አንፃር ኢንዲቪጁዋሎችን ኦርጋናይዜሽኖችን ኮኔክት ከማድረግ አንፃር በጣም ትልቅ ስራ እየሰራ ነው ብለን እናምናለን ለማህበረሰቡም እንደ ሶሻል ብለን ኮስተር ነው የመንግስት አገልግሎቶችን በተሻለ ፍጥነትና በአቅራቢያ እንዲያገኙ ኮንቪኒየንስ ለመፍጠር እየሰራን ነው የራሳችን ብቻ ወደ 700 በላይ ቅርንጫፎች አሉን ያው ፕላስ ኦር ማይነስ በየጊዜው ስለሚኖሩ በየቀኑ ይከፈታልና ለአንድ አመት የሆነ ቁጥር ያህል ነው ሪፖርት ያደርገን የምንቀጥለው በየአመቱ እየተሻሻለ ይሄዳልና 700 አካባቢ ቅርንጫፎች አሉ ስለዚህ በእነዚህ ቅርንጫፎች የመንግስት አገልግሎቶችን በተጨማሪነት ማህበረሰቡ እንዲያገኝ እያገዝን ነው አንዳንድ አገልግሎቶች አሉ ፈጽሞ ለገንዘብ ወይም ለከረቨኑ ፐርስፔክቲቭ ታይቶ የማይሰሩ ብዙ አገልግሎቶች አሉ ለማህበረሰቡ አገልግሎቱን ለማዳረስ ተብሎ የሚሰሩ ማለት ነው ሌላው በተለይ ብዙ ጊዜ ኢትዮጵያ ፖስታ እንደሚሰራው የማይታወቀው ምንድነው የናሙና ምልልስ ስራ አለ ናሙና ስንል በተለይ በገጠር አካባቢ ያሉት ጤና ጣቢያዎች ሄልዝ ሴንተሮች ሁሉንም አይነት የላቦራቶሪ አቅምና ቴክኖሎጂ አያሟሉም ስለዚህ ምንድነው ታካሚዎችም ሲኖሯቸው ተመርምሮ ያ ሳምፕል
ወደ ቴስቲንግ ላብራቶሪዎች ሻለ ወዳለ ቴስቲንግ ላብራቶሪ ተጓጉዞ ከዛ ሪዛልቱ ተመልሶ ነው እነዚህ ማህበረሰቦች ህክምና የሚያገኙትና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር ከየቆየ ስምምነት አለን። በጋራ ነው የምንሰራው። እነሱ ሰፖርት የሚያደርጉትና እነሱ በበላይነት የሚቆጣጠሩ ስራ ነው። እንዲሁም ከክልል ጤና ቢሮዎች ጋር በጋራ ማለት ነው። በጣም በገጠራማ አካባቢ አሁንም ፖስታ ነው ለማህበረሰቡ በተሻለ ፍጥነት ህክምና እንዲያገኝ ውጤቱን ሳምፕሉን ወስዶ አስመርምሮ ቶሎ መልሶ መድኃኒት እንዲያገኝ ፈውስና ህክምናው በተሟላ ሁኔታ እንዲያገኙ ማድረግ ላይም ፖስታ በጣም ትልቅ አስተዋጽኦ እያደረገ ነው። ይሄ ከኢኮኖሚ አንፃር በታክስ ለመንግስት የሚጠበቅብንን ነገር ከመሰናዘር ያሉት ነገሮች እንዳሉ ሆኖ ማለት ነውና ተቃራኒ ትሬዱን በማሳለጥ ለማህበረሰቡም የመንግስት አገልግሎቶችን በአቅራቢያ እንዲያገኝ በማድረግ የፋይናንስ ሰርቪስ የምንለውም ላይ እንዲሁ ለፋይናንስ ኢንክሉዥንን ከማረጋገጥ አንፃር እንዲሁ የፋይናንስ አክሰሶችን በመጨመር እኛ ለፋይናንስ ሰርቪስ ፕሮቫይደሮች ለነሱ እንደ መስኮት ነው የኛን ቅርንጫፍ ተጠቅመው እንዲሰጡ ነው ያደረገን ያለ ነው። አሁንም እንደ ፖስታ ማበርከት ያለብን ብለን የምናስበውን እያደረግን ነው ያለ ነው። ኦፍ ኮርስ ብዙ የሚቀሩ ስራዎች አሉ። አሁንም እሱ ላይም ደግሞ እንዴት እንደክ እንዴት ሰርቪሱን ከዛሬ ነገር የተሻለ እንዴት እናደርገው ምን ይቀረናል ዛሬ ላይ ምንድነው ያለ ክፍተት የሚለውን ደግሞ እንዲሁ ከስር እየወሰድን እየሰራን እንገኛለን ማለት ነው። ያው ሲኤስአርም እንደማንኛውም የመንግስት የልማት ተቋማት ኦፍ ኮርስ ፕራይቬት ተቋማቶችም እዚህ ላይ ብዙ ይሰራሉ። በአቅማችን የማህበራዊ ኃላፊነቶችንም እንወጣለን። ተፈጥሮ አደጋዎችም ሲያጋጥሙ የመንግስት ጥሪዎችም ሲኖሩ እንደዚሁ ማህበረሰቡን በተለያየ መልኩ ከኛ የሲኤስአር ፖሊሲ ጋር በሚሄድ መልኩ የሶሻል ሪስፖንሲቢሊቲ ኃላፊነታችንም ተቋሙ በሚገባ እየተወጣ ነው ማለት ነው። በዚህ አንፃር ሲታይ እንግዲህ ፖስታ ለማህበረሰቡ መልካም የሚባል አበርክቶ እያደረገ ነው ብለን እናስባለን። በቀጣይ ደግሞ ያሰብናቸው በጣም ትልቅ ስራዎች አሉ። እነሱ ደግሞ ሲጀመሩ በጣም በእርግጠኝነት የፖስታ ሬሌቫንስ በጣም እንደሚጨምርና በዓለም ላይ የምናያቸው ትልቅ ፖስታል ኦፕሬተሮች አሉ። ያለ ፖስታ ህይወት በጣም ከባድ ነው። ሁሉ ነገር ቤት ለቤት ነው የሚመጣል ቢልም ምንም ባደገው ዓለም ማለት ነውና ወደዛ ነው የምንሄደው። አሁን በቅርቡ የሚቀጥለው በጀት ዓመት ላውንች የምናደርጋቸው አዳዲስ ሰርቪሶች አሉ። በተለይ ይሄ የተለመደው ፖስታ ሳጥን የምንለው አሰራር አለ አይደል? እሱን ወደ ቨርቹዋል የማምጣት ስራዎች በደንብ ሲስተም በልጽጎ አሰራሮች ተቀርጸውለት አጠቃላይ ሲስተሙን የማስመርመርና አፕሩቫል የማግኘት ነው የተጠበቀ ያለው። አቶ ዳግማዊ ኃይልዬ የኢትዮጵያ ፖስታ ዋና ስራ አስፈጻሚ ለነበረን ጊዜ በእጅጉ እናመሰግናለን።